በአንድ ወረቀትና ቀለም እንዴት የቢሊዮኖች ዕጣ ፈንታ ይወሰን ይሆን? ምርጫ የህዝብ ድምጽ የሚሰማበት የሀገር ዕጣ ፈንታ በቀጥታ የሚወሰንበት ዋነኛ መንገድ ነው። ከ1987 ዓ.ም ጀምሮ የኢትዮጵያ የምርጫ ሳጥኖች የታላቅ ተስፋ ብስራት፣ የከፍተኛ ውጥረት ማዕከልና የፖለቲካ ውጣ ውረዶች መድረክ ሆነው ቆይተዋል። ለመሆኑ ያለፉት 30 ዓመታት በርካታ ምርጫዎች ስፍር ቁጥር የሌላቸው ውጥረቶችና ተስፋዎች ምን ሰጥተውን አለፉ? ዛሬ ላይ ቆመን ካለፉት 30 ዓመታት ውጣ ውረዶችስ ምን እንማራለን? ቆይታችን ይህን ይመልሰዋል። እስኪ ወደ ኋላ ተመልሰን የታሪካችንን ማህደር እንግለጥ። ከ1987 ዓ.ም ጀምሮ የተካሄዱት ሀገራዊ ምርጫዎች የዲሞክራሲ ተስፋንም የስርዓት ጥላንም አሳይተዋል። የምርጫ ሳጥኖቻችን የሚነግሩን ወሳኝ ታሪካዊ እውነታዎችን ስንመረምር የግንቦት 1987 ዓ.ም ምርጫን በቀዳሚነት እናነሳለን። አዲሱ የኢፌዴሪ ሕገ መንግስት በጸደቀ ማግስት የተካሄደ የመጀመሪያው ምርጫ ነበር። ወደ 29.9 ሚሊዮን የሚጠጉ ዜጎች ተመዝግበው ከ84 በመቶ በላይ የሚሆነው መራጭ ወደ ምርጫ ጣቢያዎች በከፍተኛ ጉጉት የጎረፈበት ምርጫ። ነገር ግን ዋና የተቃዋሚ ፓርቲዎች ከሂደቱ በመገለላቸው ምክንያት ምርጫው እውነተኛ ፉክክር ያልታየበት ነበር። ፖለቲካ ምህዳሩ ሁሉንም ማሳታፊ ያለማድረጉ በሀገሪቱ የብዙሃን ፓርቲ ባህል ላይ የመጀመሪያውን አሉታዊ ጥላ ጥሎ ማለፉም አልቀረም። ሁለተኛው ሀገራዊ ምርጫ ግንቦት 1992 ዓ.ም የተካሄደው ነው። የምርጫ የተሰናዳው ኢትዮጵያ ከኢትዮ ኤርትራ ጦርነት ገና በወጣችበት ማግስት ነበር። በመሆኑም ሀገራዊ ስሜቱ በእጅጉ የናረበት ወቅት እንደነበረ ይታወሳል። ከተመዘገቡት 21.8 ሚሊዮን ዜጎች ውስጥ 91 በመቶ የሚሆኑት ድምጻቸውን ሰጥተዋል። ጥቂት የተቃዋሚ ፓርቲዎች በተለይ በደቡብና በኦሮሚያ ክልሎች የተወሰኑ መቀመጫዎችን በማሸነፍ የመጀመሪያውን የተስፋ ጭላንጭል ማሳየት ችለውም ነበር። ሆኖም ሂደቱ አሁንም በገዢው ፓርቲ ፍጹም የበላይነት የተዋጠ ነበረ። ሶስተኛው ሀገራዊ ምርጫ የግንቦት 1997 ነው። የኢትዮጵያ ምርጫ ታሪክ ትልቁና ደማቁን የለውጥ ማዕበል ያስተናገደው በዚህ ወቅት ነበር። በታሪካችን ታይቶ በማይታወቅ የነጻነት አየር፣ ከፍተኛ የፖለቲካ ፉክክርና የቀጥታ ቴሌቪዥን ክርክሮች የታጀበው ይህ ምርጫ የዜጎችን ቀልብ ሙሉ በሙሉ ሳበ። የመራጮች ቁጥር ወደ 27.3 ሚሊዮን አሻቀበ። ከተመዘገበው ሕዝብ ውስጥም 95 በመቶ የሚሆነው በከፍተኛ እምነት ወጥቶ ድምፁን ሰጠ። ነገር ግን ይህ ታላቅ የምርጫ ተስፋ ረጅም ዕድሜ አልነበረው። ከድምፅ ቆጠራው በኋላ በተነሳው ውዝግብና ግጭት የሰው ሕይወት ማለፉ በዜጎች ልብ ውስጥ ጥልቅ ጠባሳ ጥሎ አለፈ። ተቃዋሚ ገለልተኝነት አለመዳበርና የሽንፈት ውጤት በሰላማዊ መንገድ የመቀበል ብስለት አለመኖር፣ በሴራ የተተበተበ ፖለቲካ መግነን ምርጫውን ከዲሞክራሲያዊ ተስፋ ይልቅ ወደ ከፋ ሀገራዊ ቀውስና የፖለቲካ ተስፋ መቁረጥ መራው። ከ1997ቱ ታሪካዊ ውጥረት በኋላ የተካሄዱ ምርጫዎች ግን ፍጹም የተለየ መልክ ይዘው መጡ። በ2002 ዓ.ም የመራጮች ቁጥር 31.9 ሚሊዮን ቢደርስም ይህ ቁጥር የመነጨው ገዢው ፓርቲ የዘረጋቸውን ጥብቅ ማህበራዊ ቁጥጥር መዋቅሮችን ተገን በማድረግ ነበር። በዚህም ገዢው ፓርቲ 99.6 በመቶ መቀመጫዎችን አሸንፊያለሁ አለ። ይህ አካሄድ የመጨረሻው ጥግ ላይ የደረሰው በ2007 ዓ.ም ነበር። 36.8 ሚሊዮን ሰው ተመዝግቦ 93.2 በመቶ ህዝብ ድምጽ ቢሰጥም ገዢው ፓርቲ 547ቱንም የፓርላማ ወንበሮች ማሸነፉን አወጀ። በቁጥር ደረጃ ከፍተኛ ተሳትፎ ቢታይበትም እውነተኛው የውድድርና የፉክክር መንፈስ ግን ሙሉ በሙሉ የጠፋበት፣ የፖለቲካ ምህዳሩ የጠበበበትና የተቃዋሚዎችና የሲቪክ ማህበራትን ህልውና የጠፋበት ምዕራፍ ሆኖ ተመዝግቧል። እስኪ ወደ ቅርብ ዓመታት ደግሞ እንመለስ። ከዓመታት የፖለቲካ መዘጋት በኋላ የለውጡ መንግስትን ተከትሎ በሀገሪቱ ላይ አዲስ ከፍተኛ የፖለቲካ መነቃቃት ሰፈነ። ይህ እምቅ ስሜትም ለስድስተኛው ሀገራዊ ምርጫ ወደ 38.2 ሚሊዮን የሚጠጉ ዜጎች የምርጫ ካርዳቸውን እንዲይዙ አደረገ። ከተመዘገበው ህዝብ መካከል ከ90 በመቶ በላይ የሚሆነው ወጥቶ ድምፁን ሰጠ። ምንም እንኳን ምርጫው በኮቪድ-19 ወረርሽኝና በጸጥታ ስጋቶች ምክንያት ተራዝሞ የተካሄደ ቢሆንም አዲሱ የተዋቀረው ብሔራዊ ምርጫ ቦርድ ያሳየው ተቋማዊ ገለልተኝነት በአዲሱ ላይ አዲስ ተስፋ እንዲሰነቅ አድርጓል። ዛሬ ደግሞ ኢትዮጵያ 7ኛው ጠቅላላ ምርጫ ላይ እየመረጠች ትገኛለች። በዘንድሮ ሂደት የተመዘገበው የተመራጮች ቁጥርም ከዚህ ቀደም በሀገሪቱ ምርጫ ታሪክ ታይቶ የማይታወቅ አዲስ ታሪካዊ ምዕራፍ የከፈተ ነው። ከ54 ሚሊዮን በላይ ዜጋ የምርጫ ካርዱን በእጁ አስገብቷል። በርካቶች ከማለዳው 12 ሰዓት አንስተው በየምርጫ ጣቢያ ድምጻቸውን እየሰጡ ይገኛሉ። የታላቅ ቁጥር
የዜጎች በተለይም የወጣቱ ትውልድ በሀገሪቱ የፖለቲካና የኢኮኖሚ አቅጣጫ ላይ ቀጥተኛ ተጽዕኖ ለመፍጠር ያለውን ከፍተኛ ፍላጎት ያሳያል። የዘንድሮው ምርጫ ይበልጥ ታማኒ፣ ግልጽና ዘመናዊ ለማድረግ በርካታ የቴክኖሎጂ ማሻሻያዎች ተደርገዋል። ከአንድ ጊዜ በላይ መመዝገብን የሚከላከለው የማዕከላዊ ዳታቤዝ አሰራር፣ ለእጩዎችና ለታዛቢዎች ፈጣን እውቅና የሚሰጠው የኦንላይን ፖርታል፣ በቀላሉ ሊቀረጽ የማይችል ልዩ የደህንነት መለያዎች ያሉት አዲሱ የምርጫ ካርድ ተጠቃሾች ናቸው። ከዚህም ባለፈ ለተፈናቃዮችና ለአካል ጉዳተኞች አካታች አሰራር ተዘርግተዋል። ፈጣን ምላሽ የሚሰጡ የቅሬታ ሰሚ ኮሚቴዎችም ተደራጅተዋል። ባለፉት 30 ዓመታት የምንማረው ትልቁ ቁም ነገር አንድና አንድ ነው። እውነተኛ ዲሞክራሲ ሊረጋገጥ የሚችለው የተፎካካሪ ፓርቲዎች እኩል የመንቀሳቀስ መብት ሲከበር፣ የምርጫ ቦርድ ፍጹም ገለልተኝነት በተግባር ሲታይና የዜጎች ድምፅ ያለምንም ተጽዕኖ በአግባቡ ተቆጥሮ የህዝብ እውነተኛ ፍላጎት ሲንጸባረቅ ብቻ ነው። አሁን የሚጠበቀው ይህ ከ54 ሚሊዮን በላይ የሚጠጋ ግዙፍ ቁጥር ወደ ተጨባጭ ድምፅ ተቀይሮ ሀገራዊ መረጋጋትንና ተአማኒነት ያለው መንግስታዊ መዋቅር መመስረት እንዲችል ማድረግ ነው። የዚህ ምርጫ ስኬት የሚለካው በካርድ ሰጪዎች ብዛት ብቻ ሳይሆን ሂደቱ ነፃ፣ ፍትሃዊ፣ ግልጽና ሁሉንም አሳታፊ ሆኖ ሲጠናቀቅ ብቻ ነው። በመሆኑም በሰባተኛው ጠቅላላ ምርጫ የተመዘገቡት ከ54 ሚሊዮን በላይ ዜጎች የተሰጣቸውን ታሪካዊ አደራ በመገንዘብ ካርዳቸውን ለሀገር ሰላም፣ ለህግ የበላይነትና ለዲሞክራሲያዊ ስርዓት ግንባታ መዋል ይኖርባቸዋል። አሁን በመላው ሀገሪቱ እየታየ ያለውም ይህን ኃላፊነት የመወጣት ሂደት ነው። የምርጫ ካርዳቸውን በድምጽ መስጫ ሳጥን ውስጥ በማኖር መንግስት፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና መገናኛ ብዙሃንም ይህንን ታሪካዊ ምርጫ ፍጹም ሰላማዊና ስኬታማ ለማድረግ ሲወጡ የቆዩትን ሀገራዊ ኃላፊነት ዛሬ በድምጽ መስጫው ዕለትም ከዛም በድህረ ምርጫውም ሊቀጥሉት ይገባል። ታዲያ ካለፉት ስህተቶች ተምረን የተሻለች ሀገር ለመገንባት በምናደርገው ጉዞ የምራጮች ህዝብና የፓርቲዎች ሚና ምን መሆን እንዳለበት ይታወቃል። እርስዎን ጨምሮ ሁሉም ኃላፊነቱን ለመወጣት ጊዜው አሁን ነው።